ሰላም ቅዱሳን ወንድሞቼ ሁላችሁም በጌታ ሰላም ላችኋለሁ። እንዴት ናችሁ? ኢሳይያስ ትንቢተ ኢሳይያስ ላይ ያለውን ቃል ላንብብላችሁ። እንዲህ ይላል፣ ሃሌሉያ። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እንሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለእኔ የፈጠረውት ሕዝብ የመረጠውት ሕዝቤን አመጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እንሆ አዲስን ነገር አደርጋለሁ። ሃሌሉያ! እግዚአብሔር አዲስን ነገር በሕይወታችን ያደርጋል። ኢየሱስ ጌታ ነው። አዲስን ነገር በሕይወታችን ያደርጋል። ስሙ ይባረክ። ሃሌሉያ! አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል። ሃሌሉያ! የጥንቱን ነገር አታስቡ፣ የደከማችሁን ነገር አታስቡ፣ ያለፈውን ነገር አታስቡ። ሃሌሉያ! እግዚአብሔር ዛሬም አዲስን ነገር በሕይወታችን በቤታችን ባልጠበቅነው ነገር ላይ ባልጠበቅነው ቦታ ባልጠበቅነው ነገር እግዚአብሔር አዲስን ነገር ያደርጋል። ሃሌሉያ! አዲስን ነገር ያደርጋል። ሃሌሉያ! እንሆ የጥንቱን ነገር አታስቡ አታስተውሉ። ሃሌሉያ! ኢየሱስ ጌታ ነው። እናንተም አታስተውሉምን? በምድረ በዳ መንገድ በበረሃም ወንዞችን አደርጋለሁ። ኢየሱስ ጌታ ነው። በበረሃ ወንዞችን አደርጋለሁ። በበረሃ እንዴት ይታሰባል? በቃ በረሃ ማለት በቃ ጭንጫ ነው። በቃ ምንም የሌለበት ምድረ በዳ፣ በቃ ደረቅ የሆነ ዛፍ የሌለበት ምንም ተስፋ የሚታይበት ነገር አይደለም። በቃ የሆነ ነገር ምንም በቃ ምድረ በዳ ማለት በቃ ባዶ በረሃ ማለት ነው። በቃ ምንም የሌለበት ዛፍ የለ፣ ውሃ የለ፣ ምን የለ፣ ተስፋ እዛ ጋር የምናደርገው ነገር የለም። እዚህ ጋር የሆነ ውሃ አገኛለሁ ብለን የሆነ ነገር አገኛለሁ ብለን በቃ አናይም። ግራና ቀኝ ብናይ በቃ እንትን ነው ላይክ ባዶ በቃ ፀሐይ ብቻ መጠለያ የሌለበት ማለት ነው። በቃ ምድረ በዳ ማለት በረሃ ማለት ነውና ግን እግዚአብሔር በዛም ስፍራ ምንጭን ያፈልቃል ይላል። ባልጠበቀ ቦታ ምንጭን ያፈልቃል እግዚአብሔር። ዛሬም በቃ ባልጠበቀው ነገራችን ላይ ተስፋ በቆረጥንበት ነገር ሃሌሉያ እግዚአብሔር ምንጭን ያፈልቃል። አዲስን ነገር ያደርጋል እግዚአብሔር በሕይወታችን አዲስን ነገር እርሱም አሁን ይበቅላል ነው የሚለው። ሃሌሉያ እግዚአብሔር በሕይወታችን አዲስን ነገር ያደርጋል። አዲስን ነገር ያደርጋል ባልጠበቀው ነገር ሃሌሉያ ተስፋ በቆረጥንበት ነገር ሃሌሉያ እግዚአብሔር በሕይወታችን አዲስን ነገር ያደርጋል። እርሱም አሁን ይበቅላል ነው የሚለው። ሃሌሉያ እግዚአብሔር በሕይወታችን በዘመናችን በነጋችን ሃሌሉያ ይጠቀማል። እግዚአብሔር እድሜ ሲጨምርልን ከኛ ጋራ የሚሰራው ስራ ስላለው ነው። አንድ ቀን ሲጨመርልን ልናስተውል ይገባልና እግዚአብሔር ይባረክ። እግዚአብሔር መልካም ነው። ኢየሱስ ጌታ ነው። እግዚአብሔርን እናከብረዋለን። እግዚአብሔርን እናመሰግነዋለን። በምድረ በዳ ወንዞችን ያፈልቃል። ዛሬም እግዚአብሔር በከበረብን ነገር ላይ ተስፋ በቆረጥንበት ነገር ላይ ሁሉ አዲስን ነገር ያደርጋል። ኢየሱስ ጌታ ነው። ተባረኩ። ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ